የቅዱስ ገብርኤል ታምራት በኢትዮጵያና በምድር ሁሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለአንተ ገብርኤል፣ የብርሃን መልአክ፣ የምሕረት አዋጅ ተሸካሚ፣ የድንግል ማርያም አገልጋይ፣ የሰማያዊ ሠራዊት ክብር አለቃ። እንደ ንጋት ትመጣለህ፣ ጨለማን ታበራለህ። እንደ ጠዋት ጤዛ ትወርዳለህ፣ የተቃጠሉ ልቦችን ታቀዘቅዛለህ። በኢትዮጵያ ምድር ደግሞ ስምህ ተከበረ፣ በገዳማት ተመሰገነ፣ በአባቶች አንደበት ተወደሰ፣ በምዕመናን ልብ ተጻፈ። አንድ ጊዜ አንድ ገበሬ ነበረ። የሚበላው አጣ፣ የሚዘራው ዘር ጠፋ። ልጆቹ በረሃብ አለቀሱ። እርሱም በሌሊት ሻማ አብርቶ እንዲህ አለ፣ ገብርኤል ሆይ የምሕረት በር፣ እኔ ድሃ ነኝ፣ ልጆቼ ተርበዋል፣ ወደ እኔ ተመልከት አለ። በሌሊቱ ቦይ ሲቀድ ከመንደር አንድ ሰው መጣ። እህል አመጣ፣ ዘይት አመጣ፣ ልብስ አመጣ። በሕልሜ አንድ የብርሃን ሰው ወደ ቤትህ እንድመጣ ነግሮኛል አለ። ገበሬውም አለቀሰ፣ ነገር ግን የደስታ እንባ ነበር። እግዚአብሔር አልተወኝም፣ ቅዱስ ገብርኤል ጎብኝቶኛል አለ። ዳግመኛ አንድ እስረኛ ነበረ፣ በግፍ ታስሮ ነበረ። ወዳጅ የለውም፣ የሚያስብለት የለም ነበር። በጨለማ እስር ቤት ስምህን ጠራ፣ ገብርኤል ሆይ ለጴጥሮስ በር የከፈትክ ለእኔም መንገድ አሳየኝ። በዚያች ሌሊት የጠባቂዎች ልብ ተለወጠ፣ እውነት ተገለጸ፣ ንጹሕ መሆኑ ታወቀ፣ ከእስር ተፈታ። እርሱም በደስታ እንዲህ አለ፣ አምላኬ ታማኝ ነው፣ መልአኩን ፈጥኖ ይረዳል፣ የሚጠራውን አይረሳም። አቤቱ በቅዱስ ገብርኤል ጸሎት የታሰሩ ልቦችን ፍታ፣ የተጨነቁን አጽናና፣ የተራቡትን መግብ፣ የታመሙትን ፈውስ። ዳግመኛ አንዲት እናት ነበረች፣ ልጇ ጠፍቶባት ነበር። በየመንገዱ ፈለገችው፣ በየከተማው ጠየቀችው፣ ነገር ግን አላገኘችውም። በመጨረሻ ወደ ቅዱስ ገብርኤል ቤተ ክርስቲያን ሄደች፣ ሻማ በራች፣ ጸለየች። የደስታ አብሳሪ ሆይ የጠፋውን ልጄ መልስልኝ አለች። ከ3 ቀን በኋላ ልጇ ተመለሰ፣ ሰላም ሆኖ መጣ። እናቱን አቀፈ። እርሷም በደስታ እያለቀሰች ምሕረትህ ታላቅ ናት፣ ገብርኤል የተስፋ በር ነው አለች። እንደ ጥላ በሙቀት እንደ ውሃ በመበጥም እንደ መብራት በጨለማ እንዲህ ነው የቅዱስ ገብርኤል ረድኤት። አቤቱ በቅዱስ ገብርኤል ጸሎት ቤታችን ባርክ፣ ልጆቻችን ጠብቅ፣ አገራችን በሰላም አኑር፣ ልባችን በፍቅር ሙላ። የጭንቀትን ዳመና በትንፋሽ በትነው፣ የኃጢአትን ሰንሰለት ስበረው፣ የእምነታችን ብርሃት አብራው። አቤቱ የሰማይ ጌታ፣ የመላክ ንጉሥ፣ የኪሩቤል አምላክ፣ የሱራፌል ፈጣሪ ምስጋና ለአንተ ይሁን። አንተ ገብርኤል ልከህ ለዳንኤል ምስጢርን ገለጥክ፣ ለዘካርያስ የደስታ ዜናን አበሰርክ፣ ለድንግል ማርያም የዓለም መድኃኒት ታወረክ። እርሱ የብርሃን መልአክ ነው፣ የምሕረት አብሳሪ ነው፣ የተስፋ ቃል ተሸካሚ ነው፣ የሰላም ድምፅ ነው። እንደ ንጋት ኮከብ ያበራል፣ እንደ መብረቅ ይታያል፣ እንደ ንፋስ ይሄዳል፣ እንደ እሳት ያገለግላል። እነሆ ዛሬ ቅዱስ ገብርኤልን ታምራትን ዘክራለህ። የታመሙትን የሚፈውስ፣ የተጨነቁትን የሚያጽናና፣ የጠፉትን ወደ እውነት የሚመልስ፣ የሚያለቅሱትን በደስታ የሚሞላ ነው። በአንዲት ከተማ አንዲት ድሃ ነበረች። ልጇን በጽኑ ታሞ ነበር። ሐኪምም አልቻለው፣ መድኃኒትም አልተገኘለትም። እርሷ በሌሊት አለቀሰች፣ ገብርኤል ሆይ የደስታ አብሳሪ ወደ ቤቴና የልጄን እንባ አብስ አለች። በዚያን ሌሊት ብርሃን በቤቷ ሞላ፣ ሽቶ ተሰማ ባየር። ሕፃኑም ከእንቅልፉ ተነሳ፣ የበሽታው ጨለማ ጠፋ፣ እንደ አዲስ ተፈወሰ። እናቱም እንዲህ አለች፣ ክብር ለእግዚአብሔር፣ ምስጋና ለቅዱስ ገብርኤል፣ በምሕረቱ ጎብኝቶናል፣ በጸጋው አድኖናል አለች። ዳግመኛ አንድ ነጋዴ በባህር ላይ ተንከራተተ፣ ማዕበል ተነሳ፣ ነፋስ ጮኸ፣ መርከቡ ሊሰምጥ ቀረበ። ሰዎች ተስፋ ቆረጡ፣ እጆቻቸውን ዘረጉ፣ ወደ ሰማይ ጮኹ። አንዱ ግን የድንግል አገልጋይ ገብርኤል ሆይ ከዚህ ሞት አድነን አለ። ወዲያውኑ እንደ እሳት ምሰሶ ብርሃን ታየ፣ ነፋሱ ጸጥ አለ፣ ማዕበሉ ተኛ፣ ባህሩም እንደ መስታወት ሆነ። ሰዎቹ ተደነቁ፣ በጉልበታቸው ተንበረከኩ፣ የእግዚአብሔር መልአክ አልተወነንም አሉ። አቤቱ በቅዱስ ገብርኤል ጸሎት የችግራችን ማዕበል አሳርፍ፣ የፍርሃታችን ጨለማ አስወግድ፣ በሰላም አኑረን። እንደ ዳንኤል ምስጢርን ግለጽልን፣ እንደ ማርያም ትሕትና ስጠን፣ እንደ ዘካርያስ እምነት አብዛልን፣ በመንግሥት አድነን። አሜን። ሰላማችሁ ይብዛ።